ጥልኝ ውድ ቻናላችን ቤተሰቦች እንዴት ናችሁልን? ይህ ሊዮቴክ ኢንፎ ቲዩብ ነው። በዚህ ቻናላችን ላይ የተለያዩ ቴክኖሎጂ ነክ የሆኑ መረጃዎችን እናቀርብላችኋለን። ስለዚህ ሁላችሁም ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። ስለዚህ ዛሬ ይዤላችሁ የቀረብኩት ምንድነው ከባለፈው የቀጠለ ሶስተኛውን ክፍል ነው። ስለዚህ አብራችሁን ቆዩ። እሺ ተመልካቾቻችን፣ ሌላው ሶስተኛው ቴክኒክ ደግሞ ምንድነው? ለምሳሌ የተለያዩ አፕሊኬሽኖችን እየተጠቀምን ሪሴንት አፕሊኬሽናችን ላይ ሪሴንት የተጠቀምናቸው አፕሊኬሽኖች ይኖራሉ። ስለዚህ እነዛን አፕሊኬሽኖች እንዳይጠፉ እንዴት ማድረግ እንችላለን የሚለውን ነው የምናየው። ስለዚህ ምንድነው የምናደርገው? አሁን ለምሳሌ እኔ ሪሴንት አፕሊኬሽን ላይ ምን አለኝ? ኢሜል እየተጠቀምኩ ሊሆን ይችላል። ኢሜል እየተጠቀምኩ ነው። ስለዚህ ኢሜል እየተጠቀምኩ ምን ማድረግ ለምሳሌ ታይፕ እያደረኩ ነው ቢአሲዩም ባረግ። ስለዚህ ይህንን ነገር እየጻፍኩ ያለው ሌላ ሰው መጥቶ እየጻፍኩ ያለውትን ነገር እንዳያጠፋብኝ ለምሳሌ እያደረጋችሁ ቀጥታ ወደ ሆም በተን ተመልሳችሁ ምንድነው የምናደርገው? ይሄኛውን የቅድሙ ቦታ ላይ ራይት ክሊክ እናደርግና ሎክ ዚስ አፕ እንለዋለን። ይሄንን አፕሊኬሽን ሎክ አድርግልን ብለነዋል። ስለዚህ ይሄንን ሪሴንት ላይ ያሉትን እንኳን ማጥፋት ብንፈልግ ሁሉንም ብናጠፋቸው እንደምታዩት ሁሉንም ባጠፋቸው ይሄኛው ግን አይጠፋልኝም። ይሄኛው ግን አይጠፋም። ይሄው እንደምታዩት ምክንያቱም ሎክ አድርገነዋል ማለት ነው። ከዚህ ከሪሴንት ላይ እንዳይጠፋ ሎክ ስላደረግነው በፈለኩት ሰዓት ላይ መጥቼ ለሌላ ሰው ስልኩን ብሰጠውም እንዳለ ያሉ ሪሴንት ላይ ያሉትንም ቢያጠፋ ክሎዝ ኦል ቢላቸው እዚህ ጋር ግን ያለው ሎክ ያደረኩትን አፕሊኬሽን ግን ሊያጠፋ አይችልም ማለት ነው። ሜሴንጀር ላይ ያለው ወይም ደግሞ ጂሜል አካውንት ላይ ያለውን እንትን ሊያጠፋ ስለማይችል ማለት ነው። ስለዚህ በዛ መንገድ መጠቀም እንችላለን ማለት ነው። ስለዚህ ውድ ተመልካቾቻችን ስለተከታተላችሁ እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ የቻናላችን ቤተሰብ እንድትሆኑ በትህትና እንጠይቃችኋለን።